ከዓለም የምጣኔ ሀብት ድቀት እስከ የንብረትና የበርካታ ሰዎችን ሞት እያስከተለ የዘለቀው የመካከለኛው ምስራቅ ጦርነት አንዴ ሞቅ አንዴ ቀዝቀዝ እያለ እነሆ 50 ቀናትን ተሻግሯል። ጦርነቱ እጅግ ውስብስብና አዳዲስ ጂኦፖለቲካዊ አስተላልፎችን እያስከተለ ሲዘልቅ እንደ ሆርሙዝ ወሽመጥ ያሉ የዓለምን 20 በመቶ የሚደርስ የነዳጅ መተላለፊያ የሆኑም ወሳኝ ቦታዎች በኢራንና በአሜሪካ መዘጋቱን ተከትሎ የነዳጅ እጥረት ተጽዕኖም ኢትዮጵያን ጨምሮ በርካታ ሀገራትን እየተፈተኑበትም ይገኛሉ። ጦርነቱ የከፋ አደጋ እንዳያስከትል በፓኪስታን መሪነት ሳውዲ አረቢያና ግብጽ ተጨምረውበት በኢስላማባድ ኢራንና አሜሪካን ለማስማማት ከፍተኛ ዲፕሎማሲያዊ ጥረቶች ግን መደረጋቸውን ቀጥለዋል። በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሚመራው ልዑክ የመጀመሪያውን ዙር የሰላም ጥረት ያለ ስምምነት መጠናቀቁን ተከትሎም በዛሬው ዕለት ዳግም ሊደረግ የነበረው የሰላም ጥረት እንዲሁም ድርድር በኢራን በኩል ተደራዳሪዎች እንደማይገኙ መታወቁን ተከትሎ ዳግም የሰላም ሀሳቡ እንዲመክም ምክንያት ሆኗል። ይህንን ተከትሎ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ትሩዝ በተባለው የማህበራዊ ትስስር ገጻቸው ባሰፈሩት መልእክት አሜሪካን በኢራን ላይ ልታደርገው የነበረው ወታደራዊ ጥቃት በማቆም የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘማቸውን አስታውቀዋል። ይህ ውሳኔ የተላለፈው የኢራን መንግስት በአሁኑ ወቅት በከፍተኛ ሁኔታ የተከፋፈለ መሆኑን በመጥቀስናም የፓኪስታን ከፍተኛ አመራሮች በሆኑት በጠቅላይ ሚኒስትር ሸህባዝ ሸሪፍና በፊልድ ማርሻል አሲም ሙኒር የቀረበላቸውን ዲፕሎማሲያዊ ጥያቄ ተከትሎ መሆኑን ተገልጿል። ፕሬዚዳንቱ እንደገለጹት የኢራን አመራሮች የተባበረ የሰላም ሀሳብ ይዘው እንዲቀርቡ ተጨማሪ እድል ተሰጥቷቸዋል። ሆኖም ግን አሜሪካ በኢራን ላይ የጣለችው የባህር ላይ ከበባ አጠናክሮ እንደሚቀጥልና የአሜሪካ ወታደራዊ ኃይሎችም ለማንኛውም ትዕዛዝ በተጠንቀቅ ላይ እንዲቆዩ መመሪያ ሰጥተዋል። ውይይቶች በአንድም ሆነ በሌላ መልኩ እልባት እስኪያገኙ ድረስ የተኩስ አቁሙ እንደሚቀጥልም ፕሬዚዳንት ዶናልድ ትራምፕ በመግለጫቸው አረጋግጧል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በበኩላቸው የኢራን ወደቦችን መዝጋት ከበባ የጦርነት ድርጊት በመሆኑ የተኩስ አቁም ስምምነቱ መጣስ ነው ሲሉ ገልጸውታል። ቴሄራን ግን ጉልበተኞችን እንዴት መቋቋም እንዳለባት ታውቃለች ሲሉም አክሏል። ይህ በእንዲህ እንዳለ ካልተሳካው የድርድር ጥረት መልስ ኢራን የጦር ኃይሏን አቅም የሚያመላክት ትርኢት በቴሄራን ጎዳኖች ላይ አሳይታለች። ይህም አሁንም ቴሄራን ምን ያህል የጦር ኃይል አቅም እንዳላት ያመላከተ እንደሆነ ብዙዎች እየዘገቡት ይገኛሉ። ሲጠበቅ የነበረው የፓኪስታን ሁለተኛ ዙር የሽምግልና ሂደት ባይሳካም ቀጣይ ሰላም ድርድሮችና ጥረቶች እንዲሳኩ አሁንም ያላሰለሰ ጥረት ማድረጓን ፓኪስታን እንደምትቀጥል ማረጋገጧን መረጃዎች እየወጡ ይገኛሉ። በሊባኖስ ያለው ሁኔታናም የተኩስ አቁም ጥሰቶች እንዲሁም የኢራን የዩራኒየም ማበልጸግ ጉዳይ በድርድሩ ሰፊ ልዩነቶች የፈጠሩ ችግሮች ሆኖ ይጠቀሳሉ። በዚህ ሁሉ ውስጥ ግን የድርድር ተስፋና የጦርነት ስጋት ያንዣበበበት የመካከለኛው ምስራቅ ቀውስ መፍትሄ ያጣ የዓለም ችግር ሆኖ ቀጥሏል። ቀጠናው በመንታ መንገድ ላይም ያለው ሆኗል። አሁንም ድረስ ግን ወደማይለይለት መጠነ ሰፊ ጦርነት እንዳይገባ ግን የዲፕሎማሲያዊ ጥረቶች ቢቀጥሉም በማንኛውም ቅጽበት ሊፈነዳ የሚችል ተቀጣጣይ ቦምብ ሆኖ ቀጥሏል የሚሉ ዓለም አቀፍ ተንታኞች መብዛታቸውን በእማኝነት ማንሳት ይቻላል።